በዛ ካላለፍን ደግሞ ወደ ጀሃነም ነው የምንሄደው። ስለዚህ ለዚች ለጊዜያዊ ምድር ከአላህ ጋር የሚያቀራርበን ሰው የበለጠ ልንወደው ይገባል። የአላህን ፍቅር የሚጨምርልንን ሰው ሙስሊም ወንድማችንን ከክርስቲያን ወንድሞቻችን በላይ እንወደዋለን። ምክንያቱም አብረን ጀነት የምንሄደው ከሱ ጋር ነው። ለዛ ነው እና ጀመር ከአምላክ ጋር ከአላህ ጋር የሚያቀራርብህ ክርስቲያን ከክርስቶስ ጋር እየተጣላ ነው። ምክንያቱም ከክርስቶስ ውጪ ካለ አማልክት ጋር እያቀራረበ ስለሆነ ከክርስቶስ ጋር እየተጣላ እንጂ ትክክል እየሰራ አይደለም። አስተምሮቱን በደንብ መረጃዎች ይዘህ ሄደህ የኛ ውሸት ነው ወይስ አይደለም የሚለውንም እንድታጣራ ስለምንፈልግ ማለት ነው። ለምሳሌ እኔ በአንተ ፋንታ ወሰርኩት አሁን ይሄን ሐዲስ እንደዚህ ብሏል አልሽኝ። እሺ አንድ እመረምረዋለሁ፣ አይዋለሁ፣ ጠይቃለሁ፣ ኡስታዞችንም ጠይቃለሁ። ከዚያ በኋላ አንደርስታንድ ለማድረግ ሞክራለሁ። ኦኬ ትጠይቃለህ። ይሄንንም ሐዲስ ያዘው። ለምሳሌ እኔ በአንተ ቦታ በጀነት ማለት ነው በጀነት አልኩኝ የቂያማ ቀን ያንተን ኃጢአት እኔ ተሸክሜ አንተ ንጹህ ትሆናለህ። ይሄን ታምናለህ? ጀነት ትገባለህ። እኔ አንተን ኃጢአት ተሸክሜ አላህ የቂያማ ቀን በእያንዳንዱ አይሁድና ክርስቲያን ላይ የሙስሊሞችን ኃጢአት በእነሱ ላይ ያስቀምጣል ይላል ሐዲሱ። እና ይሄ ትክክል ነው ብለህ ታምናለህ? ያንተን ኃጢአት እኔ መሸከሜ? የኔን ኃጢአት አንቺ ለምንድን ነው የምትሸከሚ? ማንም የማንንም ኃጢአት አይሸከምም። ኢቭን እኛ የአደምንም ኃጢአት እኛ አንሸከምም ነው እኛ የምንለው። እናንተ የውርስ ኃጢአት እንደዚህ ካለ ስህተት ነው አይደለ? እንደዚህ አይነት ነገር ካለ እኮ እስኪ መረጃውን አሳይኝ። እንደዚህ አይነት መረጃ አሳየው። ሰሂህ ሙስሊም ቃል ያሳይ አውጣለት 6 ይኸው ማማ 767 ዲላይል ራቅ አድርግለት እንዲታየው ማለት ነው። ቀጥል ሙባረክ። ሰሂህ ስንት ነው ያልከኝ? እኔም ቼክ እያደረኩ ስለሚል ሰሂህ ሙስሊም 2767 እና ሰሂህ ሙስሊም 2767 ኤ ነው አለት። እሺ ፊዳ ናቸው የሚለው ይሄ ዲ ነው። ኤ ላይም አለል ፊዳ ናቸው የሚለው ሬስኪው ቤዛ ናቸው የሚለው ደግሞ ኤ ላይ አለል። ዲው ላይ ነው እንደ ተራራ የገዘፈ ኃጢአታቸውን ይሸከማሉ ነው ዲው ላይ። እሱ እንደዛ ነው። ከዛ ኤ ላይ ደግሞ ያለው ለእናንተ ከሳት መውጫችሁ ቤዛችሁ ናቸው ፊዳ ናቸው የሚለው ደግሞ ኤ ላይ ነው ያለው ማማዬ። ዲ ላይ እንደ ተራራ ያለውን ኃጢአት ተሸክመው ይመጣሉ የሚለው ነው። ኤ ላይ ደግሞ 2767 ኤ ላይ ደግሞ ፊዳ ይሆናሉ ቤዛችሁ ናቸው እነዚህ አይሁዶችና ክርስቲያኖች ለእናንተ የሚላቸውም አለ። እሱን ቢያነቡ ጥሩ ነው። ፊዳ የሚለው ከምን አንጻር እንደሆነ ቢነግረን ማለት ነው። ላየው አረብኛውን አሳየው። ሙባረክ ያን በውስጥ አረብኛው ምንድን ነው የሚለው? አይ ነገር ይዟዟራል። ሰው ሳስገባ እንደዚህ ይሆናል። ቀጥል ሙባረክ። አረብኛ ማነባለሁ ስላልክ እስኪ ወደ ላይ አድርጉ። ኦኬ በእንግሊዘኛውም ማንበብ እንችላለን። አሁን አረብኛውን ግን እስቲ ፊዳ የሚለው እንድትፈታልኝ ፈልጌ ነው። ሙቤ እስቲ አንበውም ማለት ነው። እሺ እንትን አድርጋ አስተካክለው አስቀምጠውና قال رسول الله صلى الله عليه وسلم إذا كان يوم القيامة ትንሽ ተርጉምልኝ አብዣ አለበት። እኔ ላውጣለሁ አሁን ደህና ወጀል ለኩሉ ሙስሊም ኦኬ يهوديا أو نصرانيا فيقول هذا اوكي هذا فكان اسكي ترجم لنا مبارك المحل ላይ هذا ብሎ ትንሽ ከፈከን ነው ኦኬ እሺ ላይክ እንደ ፊዳ ለማለት ነው። እስኪ ምን ማለት ነው?
አለ መጨረሻው ተረድቻለሁ፣ ግን ፈካኩ የሚለው አልገባኝም። የመጨረሻው ቃል አልገባችኝም። እሺ እንግሊዘኛውን ደግሞ አንብብለት። እሺ እንግሊዘኛው እስኪ ወደ ጎን እንየውና ላንብብልህ ወይስ ታነበዋለህ? ሙባረክ አንብበው፣ ችግር የለውም። ኦኬ when it will be the day of the resurrection, ትንሣኤ ቀን Allah will deliver to every Muslim a Jew and a Christian. ለእያንዳንዱ ሙስሊም አንድ አይሁዳዊና ክርስቲያን ሰጠዋል and say ምን ብሎ ይናገራል? that is your rescue from the hellfire, ከገሃነም እሳት የምትጠበቁበት ነው ብሎ ይናገራል። ሰሒህ ሙስሊም 2767 ኤ ላይ መዳኛችሁ ማለት ነው። ራንሰም እንደመሆን ቤዛ እንደው ማለት ነው። ኦኬ አሁን ምንድነው ነዋዊና ኢብን ሀጀርን እያየው ነበር የሰጡትን ትርጉም ማለት ነው። ምንድነው እዚህ ላይ የሚለው ማለት ነው ላይክ እነሱ ጀሃነም በመግባታቸው ለምሳሌ መጀመሪያ ዲ ላይ ያለውን ደካማ ሐዲስ ነው የሚለው። ዲ ላይ ያለው 2767 ዲ ይሄ ሙስሊም ወንድም ያረተው ቡኻሪና እኮ ሙስሊም ናቸው እኮ በጣም እንዲያውም አውተንቲኬት ናቸው። ዲ ላይ ችግር የለውም። ይሄንኛውን ካመንክ ራሱ ዲ ላይ ያለው ግን ሲጀመር ሰሒህ ሙስሊም ከሙስሊም ሐዲስ ነው ያመጣ ነው። ግን ይሄንኛውን ኤ ላይ ያለውን እስኪ ምን ብሎ አብራራው ነዋዊ? ኦኬ ነዋዊ ምንድነው ያሉት መሰለሽ? ይሄኛው ኃጢአት የሙስሊሞች ወንጀል ወይም ደግሞ ክርስቲያኖች ቦታ በመያዛቸው ወይም በአላህ የማያምኑ ሰዎች ጀሃነም ውስጥ ስለሚገቡ ሙስሊሞች እንደዛ ብሎ ነው የፈሰሩት። እስኪ አረበኛውን ትንሽ በደንብ ልየውና ልንገራችሁ። ማለት ሐዲሱን ለመጀመሪያ ጊዜ ነው ያየሁት፣ ለዛ ነው አይቼዋለሁ። ማብራሪያውን አይቼዋለሁ። እኔ እንትን ልበልልህ የዚህን ሐዲስ ማብራሪያ አይቼዋለሁ። ምንም ውሃማ ያነሳ ማለት ነው። እሺ እነሱ ኃጢአተኛ ስለሆኑ ክርስቲያኖችና አይሁዶች ምንም ቢሰሩ ወደ ጀነት ስለማይገቡ ስለዚህ በእነሱ ላይ የሚያኖረው ቅጣትንም ጭምር ነው። ይሄንን ያብራሩት። አሁን ጥያቄያችን ምንድነው? ያንተን ኃጢአት አንተ የፈለከውን ኃጢአት ትሰራለህ። እኔ ላይ የሚያኖረው በራሴ ኃጢአት ሳይሆን እየቀጣኝ ያለው ያንተን ኃጢአት እኔ ላይ አምጥቶ ነው። አንዱ በአንዱ ኃጢአት አይቀጣም የሚለውን አስተምሮ ራሱ ያፋልሳል። ለምን? በራሴ ኃጢአት ብቻ ሳይሆን እየቀጣኝ ያለው ያንተን ኃጢአት እኔ ላይ እያኖረ ነው። ኦኬ። በነገራችን ላይ ይሄ የጀነት መግቢያ ቁልፍም ጭምር ነው። እኔ ላይ ኃጢአቱ ሲደረግልህ አንተ ጀነት ትገባለህ። በራስህ ግን ንጹህ ሆነ መግባት አትችልም። ከታች ይናገራሉ። አይተሹ ከሆነ እኮ ቀጥታ ወደ እንትኑ ወንጀሉ ወደ አንቺ እንደማይተላለፍ እኮ ከታች ይናገራሉ። የትኛው ወንጀል? የትኛው ወንጀል? የኔ ማለት ከአንዱ ወደ ሌላ ሰው እንደማይተላለፍ እዛው ላይ ነዋዊ ተናግሯል። በእነሱ ላይ ያኖራል ማለት ምን ማለት ነው? ይተላለፋል ለማለት ሳይሆን ቅድም እኮ ብለሽው ነበር የሰጡትን ፈዛ እያሳየሽኝ ነበር በእንግሊዘኛው በደንብ ግልጽ ስላደረገው ማለት ነው እኮ አልኩህ እኮ። ለምንድን ነው የሚቀጣን ብለው ነው ያብራሩት እነሱ። በነገራችን ላይ ከሱረቱል አንከቡት ምዕራፍ 29 ቁጥር 13 ላይ ይገናኛል። ቁጥር 13 ላይም ተፍሲሩ አልመውዲዲን ሄዳችሁ ብትመለከቱ እሱም እንደዛው ምን ብሎ ነው የሚያብራራው? አንዲት ለምሳሌ እኔ ሙባረክን ወደ ክርስትና ባመጣው የሙባረክን ኃጢአት በእኔ ላይ ያኖራል አላህ ሲቀጣይ ማለት ነው። ኦኬ በራሴ ኃጢአት ሳይሆን ግን እንደዛ ይልም እኮ ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል እኮ። ስለዚህ ሐዲሱ ስህተት ነው ማለት ነው። ሐዲሱ ስህተት ነው ማለት ነው። መጀመሪያ ይኸውልሽ በቁርአን መጀመሪያ ቁርአን አንድ መዝሙር እንትና ያነሳችው ማማ ያለችው ምንድነው? ሐዲሱ ስህተት ነው። ትክክል ነው። ሐዲሱ ስህተት ነው የምንለው ከቁርአን ጋር የሚጋጭ ሐዲስ ከሆነ ሰሂህ ቢሆንም ቁርአኑን ነው የምንወስደው። መጀመሪያ ግን አይጋጭም። በጣም ፈትዋ እንዳይጋጭ አደረጉት። ሙባረክ ለምሳሌ የቂያማ ቀለት አስቀድመው ሌላ በቡኻሪ ሐዲስ ላይ
ሙስሊሞችና አይሁዶች መጀመሪያ ወደ እሳት ይወረወራሉ፣ ከዛ በኋላ ሙስሊሞች ይቀራሉ የሚል እንትን አለ። እሱ ሌላ ክፍል ያለውና አሁን እዚህ ጋር ራሶቹ ክርስቲያኖቹ ከየት ነው የመጡት? ምክንያቱም ኦልሬዲ ወደ እሳት ተወርረዋል ይላል። የምታመልኩት ምንድን ነው ይባላሉ። እኛ አልመሲህ ኢሳን ነው የሚያመልኩ ይላሉ። አይሁዶች ደግሞ ዑዘይር የአላህ ልጅ ነው የምናመልከው ሲሉ ወደ እሳት ሂዱ ይባላሉ። ይህን አዲስ ካወቀው ከዛ በኋላ ነው ሙስሊሞች ይቀራሉ መጨረሻ ላይ። አሁን እዚህ ጋር አስተውል። መጀመሪያ እኛ ዑዘይር የአላህ ልጅ ነው በማለታቸው አይሁዶች፣ ክርስቲያኖች ደግሞ ኢሳ አልመሲህ ኢሳ ምናምን እሱ ነው የምናመልከው ስላሉ ወደ ሲኦል ይወረወራሉ ይላል፣ ወደ እሳት። አሁን ደግሞ ይሄኛው እዚህ ጋር ደግሞ ሙስሊሞች ደግሞ ይመጡና ለእያንዳንዱ ሙስሊም ደግሞ አንዳንድ አይሁድና አንዳንድ ክርስቲያን ይሰጣቸዋል ይላል። ከዛ ምን ይባላሉ? እነዚህ ለእናንተ ቤዛችሁ ናቸው ወይም ከእሳት ማምለጫ ናችሁ ይባላሉ። አሁን እኔ ጥያቄ አንተን የምጠይቅህ እኛ ከየት መተን ነው የእናንተን ኃጢአት የምንሸከመው? ኦልሬዲ እኮ ሲኦል ነበርን። በእናንተ አስተምሮ ኦልሬዲ ሲኦል ተፈርዶብን ሄደናል። ከሲኦል ወጥተን ነው ድጋሚ የእናንተን ኃጢአት ተሸክመን ወደ ሲኦል የምንሄደው? ከቱ ያመጣላችኋል ነው የሚለው። በእኛማ ተቀተናል ኦልሬዲ። በእኛ ምንድን ነው በእኛ እምነት አልመሲህ ኢሳ አንድ የሚጮህ ድምፅ አለ የሚታርጉ አልመሲህ ኢሳ ተጠይቀን ይኸውልህ እዚህ ጋር ቡኻሪ አዲስ ላይ አየው እዚህ ጋር አይ ቲንክ 7439 ይመስለኛል። ምን ይላል? ያው ክርስቲያኖች ይጠየቃሉ፣ ማን ነው የምታመልኩት ይባላሉ። ከዛ ደግሞ አይሁዶች ይጠይቃሉ፣ እነሱ የሚያመልኩት ይናገራሉ፣ እኛ የምናመልከው እናገራለን። ከዛ ወደ እሳት ይጣላሉ ይላል። ይኸውልህ ያው ወደ እሳት ይወረወራሉ ይላል። ከዛ ሙስሊሞች ብቻ ይቀራሉ ይላል። ይሄ ባት የሚገለጥበት የሚለው አዲስ ማለት ነው። አሁን አስተውል። እዚህ ጋር ደግሞ መጣና ለሙስሊሞች በቂያማ ቀን አንዳንድ አይሁድና አንዳንድ ሙስሊም ይመጣላቸዋል። ከዛ ምን ይባላሉ? ሙስሊሞች ሲመጡ እንደ ተራራ የገዘፈ ኃጢአታቸውን ይዘው ይመጣሉ። ከዛ አላህ ያን በተራራ የገዘፈውን ኃጢአታቸውን ክርስቲያንና አይሁዶች ላይ ያስቀምጥባቸዋል። ከዛ ክርስቲያንና አይሁዶች ይላቸዋል ወደ እሳት የማን ኃጢአት ተሸክመው? ለሙስሊሞቹ የእናንተ ከእሳት ማምለጫ ቤዛችሁ ለእናንተ ምትክ ይሆናሉ ምኖች አይሁዶችና ክርስቲያኖች ብሎ እናንተ ወደ ጀነት ትገባላችሁ፣ እኛ ደግሞ ወደ ሲኦል እንሄዳለን። አሁን እናንተን የምጠይቅህ ከየት መተን ነው? መጀመሪያ እኮ ወደ ሲኦል ሄደናል። ከሲኦል መተን እናንተን ኃጢአት የምንሸከመው ሁለተኛ ጊዜ የምንጠየቀው የሚፈረድብን የተገለጸው እንግዲህ ራንሰም ብሎ ነው ያየነው ቅድም። እንደ ራንሰም ከሆነ ምንም ችግር ያለው አይመስለኝም እንደኔ የኔ አረዳድ ማለት ነው። ምክንያቱም ዳይሬክት እንትኑን ኃጢአቱን አይደለም ወይም ደግሞ ወንጀልን አይደለም ትራንስፈር የሚደረገው። እንደ ራንሰም ከሆነ ችግር የለውም። ራንሰም ከሆነ ይላል ሙባረክዬ ኃጢአቱን ይላል አላነበብከው እኮ ዲ ላይ ያለውን ነግሬሃለሁ ቅድም። ቀጥታ መወሰድ አለበት ብዬ አላስብም ሐዲሱ ራሱ ዲ ላይ ያለው። ሁለተኛ ነገር ደግሞ ከቁርአን ጋር የሚጋጭ ሐዲስ ሲመጣበት መጀመሪያ የምታስቀድመው ቁርአንን ነው። ተጋጭቷል ይሄ ይላል። ቅድም ተጋጭቷል ነገር ማለት ነው። ቋን ሙባረክ ተጋጭቷል ነገር ማለት እኮ አሁን ለምሳሌ እንዴት የአንድን ሰው ወንጀል ሌላ ነፍስ ይሸከማል የሚል ጥያቄ ስታነሱ ነበር አይደል? ጥያቄ እሱ እኮ አይደለም ሙባረክዬ። ይሄ ሐዲስ ደኢፍ ሐዲስ ነው ወይ ደግሞ ደካማ ሐዲስ ነው፣ ተቀባይነት የለውም፣ ይጋጫል ያለው ማለት ነው። በተለይ ደግሞ ሰሂ ሙስሊምና ሰሂ ቡኻሪና ሙስሊም ሐዲሶች እኔ እስካሁን እስካነበብኩት ደኢፍም የላቸው ደካማ ሐዲስም የላቸውም። እንግዲህ እስከማውቀው ድረስ ነው ብለ በጣም አውተንቲኬት የሚባሉት እነሱ ናቸው። እንደማይቀበሉት ነው እኔ ያለኝ እንትን ማለት ነው። ከምን ላይ አነበብከው? እኛ ምንድን አነበው ፈልጌ ነው። እሺ ሰላሁዲን ሰላም ነው። ሰላም እንዴት ነህ? እሺ ይሄ ሐዲስ የሰሂ ሙስሊም ሐዲስን አንብበዋል? ሐዲስ እንዳልከው አንደኛው እንዳልከው እንዳጠቃላይ ጀነራል ሐዲሶች ሰሂ ከሆኑ በኋላ ከቁርአን ምንም አይጋጩም፣ ያ የሰዎች አረዳድ ካልሆነ በስተቀር። ሁለተኛው እዚህ ጋር ያለው ምንም የሚገናኝ ነገር የለም። ቅድም ቡኻሪና ሙስሊም በላ ነበር። እነሱ እንደ እስላም አፍተር ቁርአን ጀነራል አክሴፕት ናቸው ሁለታቸው ማለት ነው። እንዳጠቃላይ ተቀባይነት ያላቸው መጽሐፎች ናቸው ከቁርአን በኋላ ማለት ነው። አላኩሊ እዚህ ጋር ያለውና ቁርአኑ ያው ቁርአን ምዕራፍ አይ ቲንክ ሩም ወይንም አንከቡት አካባቢ ወላ ተዝር ዋዘት ወዝር ኡክራም አለ። አንድ ተሸካሚ የሌላን አካል ተሸካው ነው።
ግን ሙስሊሞችና ክርስቲያኖች ቅድም ጋር እዚህ ጋር ለምንድን ነው የተቀያየሩት ብትል ሐዲሱ ወደ ኋላና ወደፊቱ ምን የሚል ነገር አለ መሰለህ? ለሁላችሁም መቃዱ ምንና ወመቃዱ ምን ልጀና ነው ከመቀመጫ ከይሳትም ለሁላችሁም አላችሁ። ግን ለሁላችሁም ሲባል ለሙስሊሞችና ለነን ሙስሊሞች ማለት ነው። መቃዱ ምንና ወመቃዱ ምን ልጀና ነው ሁለቱም አላቸው ነው ከጀነትም ከይሳትም ማለት ነው። ግን ሙስሊሞች እንደሚታወቀው በእስላም እንደሚታወቀው በሰሩት ወንጀል ካለባቸው በሰሩት ወንጀል አካል እስትግፋር ካላደረጉ ይቀጣሉ። ከዛ በኋላ ነው ወደ ጀነት እንትን የሚሄዱ። ባይሆን መቀመጫቸው እዛ ሰላሀዲን ወንድም ያለው እሺ፣ ይኸውልህ ሐዲሱን ቆይ መጀመሪያ ዲን አሳየው አንዴ ቃልዬ ወደ ዲ አንዴ ተመለስልኝ። 27 ዲ ላይ ምን ይላል መሰለህ? ያው እንደውም ከላይ ሚላ መሰለህ ቻፕተሩን አንዴ ከቻፕተሩ ጀምርለት ሚላ ቻፕተሩ ያው the acceptance of አንተ ደግሞ እንዳያቴ ነው የምትንቀጠቀጠው እንጂ እሺ the acceptance of ይላል ያው the acceptance of the repentance of the one who kills even if he has killed a great deal ይላል። የገደለ ንስሐ ገብቶ ማለት የገደለ ነው ንስሐ ገብቶ ምህረት የሚያገኝ ከዛ ደግሞ የገደለ ብቻ አይደለም በጣም በብዙ የገደለ ይላል። አየው who has killed ቻፕተሩ ንባቡ ይሄ ነው እንግዲህ ክፍሉ የሚለው ይላል። ከዛ በኋላ ይላል ያው they would come people amongst the Muslim at the ምንድነው the day of resurrection with as a heavy sin as a mountain ይላል። በቂያማ ቀለት እንደ ተራራ የገዘፈ ኃጢአት ተሸክመው ሙስሊሞች ይመጣሉ ይላል። ከዛ ምን ይላል ያው and Allah would forgive them Allah forgive ያደርጋቸዋል ይቅር ይላቸውና and he would place in their stead the Jews and the Christians ይላል። አይሁዶችና ክርስቲያኖችን በእነሱ ቦታ ያስቀምጣቸዋል ይላል። ኦኬ ግን ሲመጡ ምን ይዘው ነው የሚመጡት ይላል። አስተውል እንደ ተራራ የተበዛ ኃጢአት ተሸክመው ይመጣሉ ነው የሚለው። አየው መተው ግን በእነሱ ቦታ ግን ማን ነው የሚቀጣው? እነሱ ተሸክመው ለመጡት ኃጢአት ማን ነው የሚቀጣው ይላል ሐዲሱ ወንድሜ። የውሽ እንደ ክርስቲያን አልከኝ ሐዲሱ ላይ እንደዛ አለ። አዎ እንደ ተራራ የገዘፈ ኃጢአት ይዘው መተው አላህ እነሱን ቀጣ የሚል ነገር አታይም እዚህ ጋር። እንደ ተራራ የገዘፈ ኃጢአት ይዘው ይመጣሉ። እንደ ተራራ የገዘፈ ኃጢአት ይዘው የመጡት እነማን ናቸው? ሙስሊሞች አይደል? እሺ እሺ ሳይሆን እንዴት ነው ነገሩ? እየተግባባን ነው ወይስ ተቃራኒ ሐሳብ? እስከ መጨረሻ የጠበቁ ነው። ቀጥል። እሺ እንደ ተራራ የገዘፈ ኃጢአት ይዘው የሚመጡት ሙስሊሞች ናቸው። ቻፕተሩ የሚያወራው ክፍሉ ራሱ የሚያወራው በጣም ብዙ ሰው የገደለ አላህ ይቅር የሚለው ብለው ነው የሚያመጣው። ሰው እንደ ተራራ የገዘፈ ኃጢአታቸውን ይዘው ሙስሊሞች ይመጣሉ። ሲመጡ አላህ ምንድነው የሚያደርገው? በእነሱ ቦታ አይሁዶችና ክርስቲያኖችን ያስገባና ይቀጣል ማለት ነው። ግን እንደ ተራራ የገዘፈ ኃጢአት ይዘው ይመጡት ወደ ማን ነው? ወደ አላህ። በእነሱ ቦታ ደግሞ ማን ይቀጣል? እነዚህ። ለዚህ ነው 2767 ኤ ላይ አላህ ምን ይላችኋል? ለእያንዳንዱ ሙስሊም እንደዚህ እንደ ተራራ የገዘፈ ኃጢአት ይዘው የመጡትን አይሁድና ክርስቲያን ይሰጣቸውና ይሄው እነዚህ ከእሳት መውጫችሁ መዳኛችሁ ናቸው። ወይም ሬስኪው ማለት ማዳን ማለት ነው። ወይም ቤዛ ወይም ምትክ ማለት ነው። ለእናንተ መዳኛችሁ እነዚህ ናቸው፣ ከእሳት ማምለጫ መዳኛችሁ እነዚህ ናቸው ይላቸዋል ማለት ነው። ማለት አይሁዶችና ክርስቲያኖችን። ስለዚህ እንደ ተራራ የገዘፈውን ኃጢአት እናንተ ይዛችሁ ስትመጡ እኛንን የምንሸከው ማለት ነው። እኛ ተቀተን ለእናንተ ኃጢአት እኛ ተመልሰን ወደ ሲኦል እንገባለን፣ እናንተ ደግሞ ወደ ጀነት ትገባላችሁ ማለት ነው። ወጣ እንዴ ተነጠቀ። ማማ እኔ አሁን ያልገባኝ ነገር ቅድም እንዳልኩ ሙባረክዬ እኛ አስቀድመን ኦልሬዲ እኮ ሲኦል ገብተናል። አሁን ድጋሚ ከሲኦል ተጠርተን መተን ነው የእናንተን ኃጢአት የምንሸከመው ወይስ እንዴት ነው ነገሩ? ምክንያቱም ሙስሊሞች የሚጠይቁት በመጨረሻ ነው። እኛ ሲኦል ከተወረወርን በኋላ አይደለም። ማማዬ ሳስቻለሁ? በትክክል። ኧረ ከየት መጣን? ተመልሰን ከሲኦል ወጣን? እንገባለን እንወጣለን፣ ቤታችን ነው እያሉን ነው እንግዲህ። ሙባረክ ባይዘዌ ስርዓት ያለው ልጅ ነው፣ ደስ ይላል የማዳመጥ እንትኑ እንደ ሌሎች የሚረብሽ ምናምን አይደለምና ለዚህ ነገር
አድናቆት ይገባል እና በርታ ወንድማችን። ቼክ አድርጋቸው መረጃዎቹ እንትኑንም ያሳየው ማማዬ የሙሳና ስለ ኃጢአት ቅድም ሲያነሳ ነበር። ቡሃሪ 614 ክፈትለት። ቆስጠንጢኖስ ግን ዝም ማሰኘው ነው። ቆስጠንጢኖስ የአሁኑን ግን ሀሳብ ለመስጠት ማለት ነው። አሁን ስታነሱት የነበረው ሀዲስ ላይ እኔ የራንሰም መሆኑ ብዙ ማለት እንደ ፊዳ ከሆነ ብዙም አይገናኝም። ክርስቲያኖች የሚቀጡት ኖርማሊ ወይም ደግሞ የማያምኑ ሰዎች የሚቀጡት ባለማመናቸው ነው እንጂ በሙስሊሞች ምክንያት አይደለም። ፊዳ ማለት ምን ማለት ነው? ፊዳ ማለት እኮ ራንሰም ማለት ነው። ላይክ በቃ ለምሳሌ እኔ እናቴንም አባቴንም ለነብዩ ፊዳ አደርጋለሁ ብላችሁ ትናገራላችሁ። ምን እያላችሁ ነው? መስዋዕት አደርጋለሁ አይደል እኮ። ያንን መስዋዕት ማድረግ ማለት ግን በጥፋታቸው አይቀጡም ማለት አይደለም። ወንጀል ተላለፈ እኮ እኛ በጥፋታችን አንቀጣም እኮ አላልንም። ነገር ግን ያንተን ኃጢአት ካጠፋን በጥፋታችን ነው እንጂ ያንተን ኃጢአት የምንሸከምበት ምክንያት ምንድን ነው? አንዱ በአንዱ ኃጢአት አይጠየቅም ካለ እኔ በአንተ ኃጢአት የምጠየቅበት በራሴ ኃጢአት አልጠየቅም ወይ ነው? እኔ በአንተ ኃጢአት ለምንድን ነው የምጠየቀው? በእኔ ኃጢአት እኮ ትጠየቂያለሽ እያለ አይደለም። ፊዳ ይሆናሉ ማለት እኮ ያንተ ኃጢአት እኔ ላይ ይሆናል አይደል? ያ ትራንስፈር ይደረጋል ማለት አይደለም። ኃጢአቱ ፊዳ ያደርጋል ነው እኮ የሚለው። ፊዳ ማለት ልክ እንደ ራንሰም የሚከፈል ማለት ነው። ማማዬ ኦልሬዲ እኮ ተቀተን እኮ ሲኦል ገብተናል። እሱ ለምን አትነግሪውም? መጀመሪያ እኮ ተቀተን ሲኦል ገብተናል። ከዛ እኮ ነው ተመልሰን የመጣ ነው። ሁለቴ እኮ የተቀጣ ነው። ሙቤ ወንድሜ እኔ ስለ ቂያማ ቀን አስቀድሞ ሙስሊሞችና ክርስቲያኖች አይሁዶችና ክርስቲያኖች አስቀድመው ወደ ሲኦል እንደሚወረወሩ አታውቅም? አዎ፣ ግን ሙስሊሞች አሉ። አሁን እኮ እያለ ያለው አንዳንድ ሙስሊሞች ከሙስሊሞች ወደ ጀሃነም የሚሄዱ አሉ። ኖ እሱን አይደለም የጠየኩህ ወንድሜ። የጠየኩህ ኦልሬዲ ክርስቲያኖቹና አይሁዶቹ በነበራቸው ነገር ወደ ሲኦል ተወርሯል፣ ተቀጥተዋል እኮ አስቀድሞ ሙስሊሞቹ ጋር ከመድረሱ በፊት ጥያቄው አስቀድሞ እኮ እኛ ተቀጥተናል። አሁን እኮ ሶስተኛ ደረጃ ላይ እናንተ ነው እኮ እኛ ኦልሬዲ ተወረን እናንተ ናችሁ የምትቀሩት። ከዛ ለእናንተ ደግሞ አንተ እንደ ተራራ የገዘፈ ኃጢአትን ይዘህ መጥተህ እኛ ደግሞ ኦልሬዲ ተቀጥተናል። ድጋሚ ወተን እኮ ነው ወደ እናንተ የምንመጣው ለእያንዳንዳችሁ ሙስሊሞች ጀነት እንድትገቡ። እኛ ደግሞ ድጋሚ ከተቀጣንበት መተን ደግሞ ድጋሚ እናንተን ኃጢአት ደግሞ እንሸከማለን። ለእናንተ ራንሰም እንሆናለን ማለት ነው። ሁለቴ የተቀጣ ማለት እኮ ነው። አየው፣ ቅጣት ይጨመርባችኋል ማለት እኮ አይደለም። ግን ራንሰም ሆነ ማለት ያው ኦልሬዲ በጥፋታችሁ ቅጣት ውስጥ ናቸው ያላችሁት። ቅጣት ላይ ያለ ሰው ምንም እንጃ አላውቅም እንዴት እንደተረዳችሁት። እንደ ሙስሊሞች እምነት ክፍል አለው ሲኦል። ላይክ እዚህ ጋር አደገኞቹ እዚህ ውስጥ ይገባሉ እንትን ይላሉ የሚባሉት እና እንደዛ ነው የሚጨምሩት። በጣም ኃጢአት ያለባቸው ሰዎች ወደዚህ ይደረጋሉ። ስለዚህ የተጨመረባቸው ክርስቲያኖች ወደ ከፍተኛው ቦታ ሊገቡ ነው ማለት ነው። እዚህ ላይ ግን ማየት ያለብን ሙሉ እንዳለ አስተምሮ የሚለፉት ሁሉ ነገር ኤክስ ማድረግ የሚቻለው በምንድን ነው? ለምሳሌ አንድ ሰው ትራቭል ሊያደርግ ሲል የሚፈቀድለት የሻንጣ ኪሎ መጠን 23 ኪሎ ከሆነ ይጠነቀቃል። እስከዚህ በቃ እንዳያልፍብኝ ምናምን ነገር እያለ ይጨነቃል። ግን አንድ ሰው አንሊሚትድ ከሆነበት እንደፈለገ የሚፈልገውን ያህል ኪሎ እንትን የሚል ከሆነ አይጨነቅም። ስለዚህ እያንዳንዱ ሙስሊም ሊጨነቅ አይገባም። ምክንያቱም በዚህ በዱንያው ዓለም የሚሰራውን ኃጢአት በጠቅላላ የተራራም ያክል ኃጢአት በጠቅላላ የምንሸከምለት እኛ ክርስቲያኖች አለን። ስለዚህ እኛ ክርስቲያኖችን በሚያይ ሰዓት ሊጽናና ነው የሚገባው። ነገ እኮ ኃጢአቴን የሚሸከምልኝ ይህ ክርስቲያን ነው እያለ የሚፈልገውን ሰው መግደል ይችላል፣ የሚፈልገውን ሰው መዝረፍ ይችላል፣ የሚፈልገውን ሰው መድፈር ይችላል። እዚህ ዓለም ላይ የምናውቃቸው ኃጢአቶች በጠቅላላ ለመፈጸም ምንም ችግር የለበትም። ምክንያቱም ኃጢአትህ እንዳለ ምንድነው የሚደረገው? ወደ እኛ ነው ትራንስፈር የሚደረገው። ስለዚህ እያንዳንድህ ሙስሊም እዚህ ዱንያ ዓለም ላይ ብትሰግድ ባትሰግድ ኃጢአተኛ ብትሆን ላይ ለላህ የምትለዋን ገመድ ብቻ ከያዝክ በቃ ሁሉንም ኃጢአት ሰርተህ ወደ እኛ ትራንስፈር ማድረግ ትችላለህ። ምክንያቱም አንሊሚትድ ኬጂ ወደ እኛ መግባት ይችላል። ስለዚህ
ጽድቅ መስራት አይጠበቅባችሁም። እያንዳንዳችሁ ሙስሊም እዚህ ላይ ኃጢአት ብቻ መስራት ትችላላችሁ። ኃጢአት ፍትሃዊ አይደለም። ደግሞ እዚህ ጋር ደግሞ ስናያላ ፍትሃዊ አይደለም። ምንድን ነው ነው? አይ እንደዛ አይደለም። አሁን እኮ ለማለት እንትን የተደረገውን አንተ የተረዳህበት መንገድ ትክክል አይደለም። አንደኛ ፍትሃዊ ነው። ምክንያቱም ለምሳሌ የማያምኑ ሰዎች ጀሃነምን ይሞሏታል ማለት እነዛ ሙስሊሞች ወንጀል ያለባቸው ሰዎች በአላህ እዝነት ከጀሃነም ይወጣሉ ማለት ምንም የሚጋጭ ነገር አይደለም። አሁን ፍትሃዊ ሰዎች አንተ ንጹህ ሆነ አሁን እያወራህ ያለው ላይክ አንተ ንጹህ ሆነ እንደምትቀጣ አድርገህ ነው የምታወራው። ያ ደግሞ ትክክል አይደለም። አላህ ፍትሃዊ አይደለም የሚባለው እኮ አላህ ፍትሃዊ አይደለም የሚባለው ፍትሃዊ እንደሆነና እንዳልሆነ እንመልከት። ወንጀል ሳይሰራ ቢቀጣው ነው። ችግር የለውም። እሺ እንመልከት፣ መሆኑንና አለመሆኑን እንመልከት። አንተ በዚህ በዱንያ ዓለም ሰው ገደልክ፣ ሰው ዘረፍክ፣ እንትናልክ የተራራም ያክል ኃጢአት ያስክ። እኔ ክርስቲያኑ ደግሞ ሃይማኖቴ እንደማይፈቅደው ሁሉ ከኃጢአት ሁሉ ርቄ በንስሐ እየተመላለስኩኝ ቆየሁ። የፍርድ ቀን መጣ ደረሰ። ያንተን የተራራም ያክል ኃጢአት ወደ እኔ ትራንስፈር ሲደረግ እኔ ያላረኩትን ያንን ኃጢአት ያላረኩ ሰውዬ አንተ ያረከው ሰው ኃጢአትህ ወደ እኔ ሲተላለፍ በአንተ ኃጢአት ደግሞ እኔ ስቀጣ ቀጪው አካል ፍትሃዊ ነው? በእኔ ኃጢአት አይደለም የምትቀጣው እያልኩ እኮ ነው። የምትቀጣው እንደ ራንሰም ይተላለፋል ማለት ሰው የገደልከው አንተ አይደለም ወይ? አይ ከአንተ ወንጀል እንደሌለበት ሰው አድርገህ ራስህን እያየህ ሰው የገደልከው አንተ አይደለም ወይ? ሰው በገደልኩበት እኮ ነው ይቀጣለሁም። ይሄ እኮ ምንም ግልጽ ነገር ነው። እስካልተው እዚህ ሐዲስ ላይ ወይም ወደ አላህ እስካልተመለስኩ ድረስ ያንን ጥፋቴን አምኜ ይቅር በለኝ ፈጣሪ ብዬ ለሱ ብቻ ሌላ ሰው አያስፈልግም። በመካከላችን በእኔና በሱ መሃል ያጠፋሁትን ጥፋት ይቅር በለኝ ብዬ ወደሱ ከተመለስኩና ካልደገምኩት አላህ ይቅር ይለኛል። ያ ወንጀል የቂያማ ቀን እንትን የሚያደርግ አይደለም። አላህ ይቅር ካለኝ በቃ ወንጀሌን ከተመለስኩ ከዚያ ጥፋቴ አያስቀጣኝም። ነገር ግን ጥፋት አጥፍቼ ወደ አላህ ባልተመለስኩባቸው ጥፋቶች ግን ያኔ የቂያማ ቀን እቀጣለሁኝ። ሙስሊምም እሺ ኩሽ ችግር የለውም። እስቲ እሱን እንመልከት። አሁን ይህ ሐዲስ የሚናገረው ከአንድ ሙስሊም ወደ አንድ አይሁድና ክርስቲያን ይተላለፋል የተባለው ኃጢአት ምን ያደረገው ነው? ንገረኝ። ይተላለፋል ማለት እኮ ላይክ አሁን ቦታ አለ። አሁን የቅድም በግልጽ ትነግረኛለህ? ሄቪ ሲን ብሎ ተጠቅሷል እዚህ ላይ። እሺ ሄቪ ሲን ተብሎ ተጠቅሷል አይደለም? አሰ ማውንቴን አንዴ ከጎን አርገኛል። አሰ ሄቪ ሲን እዚህ ጋር አሰ ማውንቴን ብሎ አስቀምጧል። በስነ ስርዓት ይታያል። እስኪ አስ ሄቪ ሲንስ አሰ ማውንቴን ይላል አይደለም? አዎ ይላል። ይህ ኃጢአት ምንድን ነው? የተራራም የሚያክለው ኃጢአት ምንድን ነው? በዚህ በዱንያ ዓለም የምትሰራው ይህንን የተራራም ሊያክል የሚችል ኃጢአት ምንድን ናቸው? የተለያዩ ወንጀሎች ሊሆኑ ይችላሉ። ለምሳሌ ሁለቱን ጥቀስልኝ። ለምሳሌ ልትሰርቅ ትችላለህ። መስረቅ፣ ዝሙት ልትሰራ ትችላለህ። ጨረስን፣ አለቀ። ይህንን የሰራው ሙስሊም በዴይ ኦፍ ሪዘረክሽን ምን ይላል? ይመጣል፣ አላህ ጋር ይቀርባል። ይህ የዘረፈው ይህ የዘሞተው ነገር ኤንድ አላህ ምን ይለዋል? ፎርጊቭ ያደርገዋል። ከዛስ በኋላ ያንን ፕሌስ ያንን ነገር በዛ ቦታ ማንን እንትን ይለዋል? አይሁድንና ክርስቲያንን ይተካዋል። እዚህ ጋር ቦታው ይኸውልህ፣ ለምሳሌ አሁን አንተ ጀሃነም ለመግባት የተዘጋጁ ክርስቲያኖችና አይሁዶች አሉ። እነዛ የሙስሊሙን ቦታ ይይዛሉ፣ ቦታውን ላይክ ይቀመጣሉ ማለት እነሱ መጀመሪያም እኮ ይገባሉ። በቃ ዳት ሴት ይገባሉ። ያንን ቦታ ያዙ ማለት እኮ መጀመሪያ ንጹህ ሆነው አይገቡም ማለት አይደለም። በጣም ጥሩ። ያ ቦታ ኦልሬዲ ተይዞ ከሆነ በእነሱ ተይዞ ከሆነ ኢንስቴድ ተብሎ ተጠቀሰ። ይኸውልህ እዚህ ጋር ኢንስቴድ ተብሎ ሙስሊሙ ይወጣል። ሙስሊሙ እሺ ይሄ ሰውዬ እኔ ክርስቲያን ነኝ አይደለም የጀሃነም ነኝ። አሁን እንግዲህ ተመልከት፣ እዚህ ጋር ኦልሬዲ ቦታ ይዣለሁ።
እዚህ ጋር ቦታ ይዤ እዚህ ጋር ቦታ ይዤ ሳለ እዚህ ጋር ደግሞ ቦታ ያዘ ሌላ አንድ ሙስሊም አለ። ይሄ ሰውዬ ይሄ ሙስሊም ከዚህ ከሲኦል ተቀጥቶ ወጣ። የትኛው ክርስቲያን ነው እዚህ ላይ የሚቀመጠው? በሱ ቦታ የትኛው ክርስቲያን ነው የሚቀመጠው? እዚህ ቦታ የያዘው ክርስቲያን ይሄ ኦልሬዲ ክርስቲያን የጀሃነም ስለሆነ እዚህ ተቀምጧል። ይሄ ቦታ ለማን ነው የሚቀመጠው? የትኛው ክርስቲያን መጥቶ ነው? የትኛው ያልተቀጣ ቦታ ያልነበረው ክርስቲያን ነው እዚህ ላይ መጥቶ የሚቀመጠው? ኦልሬዲ የጀሃነም ነን እኛ። አዎ ትክክል፣ የጀሃነም ነው። ሙስሊሙ ይወጣል ማለት ራንሰም አድርጎለት ለክርስቲያኑ ወደ ክርስቲያኖቹ ይሄዳል የሚለው ነገር ወንጀሉን አይደለም። አንደኛ የኔ አረዳድ አሁን የጠየቅኩን ጥያቄ መልስልኝ። ኦልሬዲ እዚህ ጋር ቦታ ይዣለሁ ነው ያልከኝ። ስለ ቦታ ስላወራህ ቦታ ይዣለሁ። ኦልሬዲ የሲኦል ስለተደረግኩኝ እኔ እዚህ ጋር ቦታ ይዣለሁ፣ ጨረስኩኝ። አንድ ሙስሊም ግን እዚህ ጋር ቦታ ይዞ ነበር። ተቀጣ። ቅጣቱን ተቀጥቶ ሲወጣ የትኛው ቦታ ያልያዘ ክርስቲያን ነው? የትኛው ሲኦል ያልነበረ ክርስቲያን ነው መጥቶ እዚህ ላይ የሚቀመጠው? አሁን እኮ ገና እንትን እየተደረገ ነው አይደል እንዴ? እዚህ ጋር በሐዲሱ መሰረት እኮ ጀነት የሚገቡ ጀሃነም የሚገቡ እየገቡ ያለበት ነው አሁን ራሱ ስትናገር ማለት ነው። ስለዚህ ቀድሞውን የሚገቡት ሙስሊሞች ናቸው ማለት ነው። አሁን ይህን መልስልህ። ስለዚህ ቀድሞ ሲኦል የሚገቡት ሙስሊሞች ናቸው አይደል? እንደዛ ለምን ይሆናል? እና ቦታ ልተካ የምትችለው እኮ እዚህ ጋር የነበረው ሰውዬ እዚህ ጋር ሲመጣ እዚህ ጋር የነበረው እዚህ ጋር ሲሄድ ነው አይደለም ቦታ ተተካካ የሚባለው። ስለዚህ እዚህ የነበረው ሰውዬ ግን ኦልሬዲ እዚች ቦታ የነበረው ሰውዬ ግን እዚሁ ስለተቀመጠ ቦታ ተካ ይባላል። ኢንስቴድ ነው የሚሆነው። ስለዚህ አንተ እያልከን ያለው ሙስሊሞች ቀድሞ ጀሃነም ነው የሚገቡት ማለት ምን ማለት ነው? እሺ አንተ የተረዳኸው በምንድን ነው? ፊዳውን ተሆነ አይደለም እዛ ላይ እኮ የሚለው እንደ ራንሰም ነው የሚለው። ቆይ አሁን የጠየቅኩን ጥያቄ መልስልኝ። ውድ ፕሌስ ኢን ዜር ስቴት ነው የሚለው አይደለም? በእነሱ ቦታ ነው እነዚህ የሚገቡት። ስለዚህ የሲኦል የነበሩት አይሁድም ሆነ ክርስቲያን ላኢላሃ ኢለላህ የምትለዋን ገመድ ስላልያዘ የምንድን ነው ኦልሬዲ ሲኦል እዚህ ጋር ቦታ ይዟል፣ አለቀ። ይህ ሙስሊም ደግሞ በዱንያ ዓለም ኃጢአትን ስለሰራ በሲኦል ይቀጣል ብላችሁ ታምናላችሁ። ተቀጥቶም ቅጣቱን ይወጣል ብላችሁ ታምናላችሁ። በሱራ 1971 ላይ መሰረት ማለት ነው። ስለዚህ ይሄንን ቦታ ያዘ አንድ ሙስሊም። ይህንን ቦታ መጥቶ የሚተካው ክርስቲያን የት ነበረ? ይህንን ቦታ የሚተካው ክርስቲያን የት ነበረ? ይህን ቦታ የሚተካው አይሁድ የት ነበረ? በቃ እንደዚህ እናድርግሽ። እኔ ራንሰም የምወስደው ፊዳ ብዬ ነው የምወስደው። እንደ ፊዳ ከሆነ ችግር የለውም ብዬ ነው። የት ነበረ ቦታውን የሚወስደው ሰውዬ? የት ነበር? መልስልን። እሺ እንደዛ ካልክ እኮ አንተ ከምትለው ጋር ይጋጫል። ቁርአኑ ምን ይላል? መልስልን ብራዘር። ይኸውልህ ሐዲስ የሚናገረውን ነገር ነው እየነገርኩ ያለሁት። ውድ ፕሌስ ኢን ዜር ስቴት ነው የሚለው። የእነሱን ቦታ የሚተካው ክርስቲያን ወይ አይሁድ የት ነበር? ንገረን። ቦታዬን ተካኝ ስትለኝ እኔ ከተቀመጥኩበት ቦታ ስነሳ ሌላ ሰው እዛ ጋር ሲቀመጥ ቦታውን ተካ ይባላል። ስለዚህ እነዚህ ቦታ የሚተኩት አይሁድና ክርስቲያኖች ከየት ነው የሚመጡት? ምክንያቱም ኦልሬዲ በተመሳሳይ ቦታ እዚህ ጋር ተቀምጧል ክርስቲያኑ እንደ እስልምና አመለካከት። አይ መጀመሪያ ሙስሊሞች ናቸው ጀሃነም የሚገቡት ምትለን ከሆነ ደግሞ እናመሰግናለን። በሱ መንገድ ሊያስኬድ ስለሚችል፣ ምክንያቱም ቦታውን መጀመሪያ በሲኦል ሲቃጠሉበት የነበሩት ማን ይሆናሉ? ሙስሊሞች ይቃጠላሉ። ከተቃጠሉ በኋላ አሁን አንተ ሸጋገርና ኃጢአቱ የሚለው ሙስሊሞችና እንትን የማያምኑ ሰዎች የሚቀጡት በሙስሊሞች ወንጀል ነው እያልክ ነው አንተ ያለኸው? እንደዛ ነው የምትረዳው? እንግዲህ እሱ ሐዲስን የተናገረው ሐዲሱ አይልማ እንደዛ በሙስሊሞች ወንጀል ይቀጣል። ይሄንን እንትን በለኝና ይሄን መልስልኝና ከዚህ እንድትሸሽ ስለማልፈልግ ይሄንን መልስልኝና ወደሱ እንሄዳለን። ችግር የለውም እኮ ቅጣት አይገባቸውምም አይልም ሐዲሱ የሚለው በግልጽ ክርስቲያኖች የሚቀጡት በሙስሊሞች ወንጀል ነው አይልም። የነሱን ቦታ ይኸውልህ፣ ይሄ ሲኦል ለኃጢአተኞች የተዘጋጀ ቦታ ነው አይደለም ነው?
ሲኦል ለኃጢአተኞች የተዘጋጀ ቦታ ነው አይደለም? ነው። አለቀ። ስለዚህ ጥፋተኛ የሆነው ይሄ አንድ ሙስሊም መጣና ጀሃነም ገባ፣ ተቀጣ እንትኑ እስከሚሆን ድረስ ከሰል እስከሚሆን ድረስ ይቀጣል። ከተቀጣ በኋላ የእሱን ቦታ እንደ ወንጀሉ ነው። ከሰል እስከሚሆን ድረስ ላይቀጣም ሊቀጣም ይችላል። እሱን ይላል አንድ የተውሂድ አማኝ ፍም ከሰል እስከሚመስል ድረስ ይቀጣል ይላል በሲኦል። እሱን አላህ ነው የሚያውቀው። የቅጣቱን ደረጃና መጠን የሚያውቀው አላህ ነው። ሐዲስ ላይ እኮ ተጽፏል ብለን አናውቅም እኮ። ከዚያም በላይ ሊቀጣ ይችላል፣ ከዚያም በታች ሊቀጣ ይችላል። እሱን አላህ ነው የሚያውቀው። ማና አንተ እንደዛ ከዛ በላይ ከዛ በታች የምትለው በቃ አለቀ። በዚህ ልክ ብሎ ካስቀመጠልህ በዛ ልክ ነው የምትሄደው። የተጻፈልህን ነው ማንበብ ያለብህ እኮ። ከዚያ በታችም አይቀጡም አይልም። ከዚያ በታች የሚቀጡ ሰዎች የሉም። እኔ ይኸውልህ በቃ ትንሽ ተቀጠው አይደለም። አሁን እኮ አንተ እንደምትለው ከሆነ ከሰል እስከሚመስል ድረስ ይቃጠላል አልክ። ሁሉም ሰው እንደዛ ነው የሚቃጠለው? የተጻፈው እንደዛ ነው የሚለው። የተጻፈው እንደዛ ነው። የተውሂድ አይ ሁሉም ሰው የሚል ካለ እስኪ ያሳየኝ። የተውሂድ አማኝ ነው የሚለው። በእኔ እምነት የተማርኩት ምንድን ነው የሚለው? አላህ የፈለገውን ይቅር ይላል። ሙስሊም ወደ አላህ የተመለሰውን ማለት ነው። እንዲሁም አዛኝ ስለሆነ መሀሪ ስለሆነ ከጀሃነም አውጥቶ ወደ ጀነት ይመልሰዋል። ወንጀል ያጠፋውን የሰራውን ስህተት የሚሰራውን ማለት ነው። እና እውነትን ደግሞ የካዱት ደግሞ ጀሃነም ይገባሉ ማለት ነው። ቦታ አላቸው። የእነሱን ቦታ የያዘው ሰውዬ ከየት ነው መጥቶ የሚተካው? ቦታውን የሚተካ ሰውዬ ከየት ነው የሚመጣው? እሱን እንኳን መለስክልኝ። እነሱ እኮ ምንም ይሁን ምን የማንንም ቦታ ያዙ የሙስሊሙን ወንጀል ስለሰሩ የሙስሊሙን ወንጀል ስለተሸከሙ አይደለም ጀሃነም የሚገቡት። በጥፋታቸው የሚገቡ ከሆነ አሁን እኮ ነው እየነገርኩህ እኮ ነው እኮ ሐዲሱ በሙስሊሞች ወንጀል ነው የሚገቡት የሚል ከሆነ እስኪ ያሳየኝ። ሐዲሱ እኮ እንደዛ አይልም እንዴ። አንተ ግን በሰላም ነው ወንድማችን። እኔ እያልኩ ያለሁት ምንድን ነው የዚህን ሰውዬ ቦታ ይተካል ይላል አይደለም? ውድ ፕሌስ ኢን ዴር ስቴድ። አላህ የማንን ቦታ ይተካል? የነዚህን የሙስሊሞችን ቦታ በማን ይተካል? በአንድ ጂውና በአንድ ክርስቲያን ይተካል ይላል አይደለም? ለዚህ አደርግስ ወንድሜ እኔ ፊዳ ብዬ ነው የምወስድ እኮ እሺ ብዬ ወይም ራንሰም ብዬ ነው የማስበው። አንተ ደግሞ ተጻፈውን እስቲ አንብብልኝ ነው ሙስሊሙን ወንጀል ተሸክመው ይቀጣሉ ብለህ ካሰብክ እንደዛ ያዘው። ግን አውቀህ ነው አይደል? አውቀህ ነው አይደለም። መጀመሪያ ላይ ማማይ ቅድም ከፍታኩ ስታሳየን እንደዛ ነው የሚሉት ብላ አንብበውና ተርጉሙ። ይሄንን ምንድን ነው የሚለው? አንብበው። He would place in their state. Okay. State the Jews and the Christians. በቃ ቆይ as far as እሺ ቀጥሎ እና እንጨርሱ። እሱ I think ነው የሚለው። I think በጣም ጥሩ። ቆይ ይቺን ብቻ ተርጉምልኝ። ምን ማለት ነው? He would place ይላል። እሺ he would place ምን ማለት ነው? እኔ እኮ ቅድም እየነገርኩ ነው። የተረዱት ሰዎች ቆይ እሺ፣ እኔ እናንተ በምንረዳው ነው። ቅድም ሐዲሱ እንደዚህ ብለው ተረድተውታል ስትል ነበረ ቅድም። ኧረ ቆይ አንዴ፣ አሁን ይሄንን ተርጉሙ። ለምንድን ነው የምትሸሸው? ነዋዊ አይ እኔ እየሸሸሁ አይደለም። ነዋዊ በቃ አንብቦና ተርጉሙ። አሁን እኮ አንብበዋል አይደለም? ተርጉሙ። እኔ በእኔ አንደርስታንዲንግ እኮ አይደለም ሐዲሱን የምነግርህ። ኧረ እንግሊዝኛውን መተርጉም ነው ያንተ አንደርስታንዲንግ የሚሆነው። ይሄ ምን ለማለት ነው የሚለውን ቀደም ምንድን ነው የሚለው? he would place in their state ማለት ምን ማለት ነው? እንግሊዘኛው ቀጥታ በአማርኛ ምን ማለት ነው? ፊዳ ብለው ተርጉመውታል። ራንሰም ነው ብለው ተርጉመውታል እኮ ምን ማለት ነው በአማርኛ? ይሄንን ተርጉማል። ራንሰም ማለት የሚከፈል ማለት ነው። ይሄንን ያልኩህ እኔ ስለ ራንሰም አይደለም የጠየኩህ። he would place in their state ምን ማለት ነው? አንተ እኮ የምትፈልገው ሐዲሱን በሚያረዳድ እንድተረጉመው ነው። ሙባረክ ግን በሰላም ነው ወንድማችን? አንብበዋል አይደለም? ተርጉመዋል እኮ አንተ በቃ። ስለዚህ እኔ አንተ በተረዳኸው ሄደሃል። እኛ ደግሞ ነዋዊ ፋራነህ እንዲ ላሽ ብለኝ እያልከኝ ነው? አይ አይደለም፣ እኔ ነዋዊ የተቀበሉትን ነው የምቀበለው። ነዋዊ ስለ ነዋዊ ሆና አንዴ ይኸውልህ የተጠየቀው አንድ ጥያቄ አለ። ይሄ ማለት ስለዚህ ሐዲስ ነው እኮ አንድ ክርስቲያን ይኸውልህ he would place in their state ምን ማለት ነው?
በቃ ላሽ በላይ ነው ያለው። እኔ ላሽ ብዬዋለሁ። ቀጥሉ ዲያቆን። አይ በቃ ምን በላሽ ከጨረስ ነው ችግር የለውም። ግን ዋናው ሙቤ በደንብ ያው አጥናው። የቅድሙን ሐዲስ ግን አንዴ ቃል እያሳየው የሙሳንና የአደምን ክርክር እሱን ላሳየው ነው። አይ ቲንክ አዲስ ሆነ ሉና ከፍ አድርገኝ ሆነ። በዛውም እኮ ሙባረክ እንደውም ቆስቲ ስለደከመው መዝሙር ይሄንን ሐዲስ ታውቀዋለህ? እዚህ ጋር ያለውን አይ ቲንክ ዘ ቡክ ኦፍ አሁን ምክንያቱም ኢንስቴድ በእነሱ ቦታ ክርስቲያንና ሙስሊሞችን ያስገባል ስለሚል እነዚህ ክርስቲያን ኦኬ ወጣ እንዴ ያመጥቀዋል።